ዋጋችን 2,750,000 ብር ነው። መሃል መርካቶ ነው። ተክለ ሃይማኖት ቤተክርስቲያን አጥር ነው የሚለያቸው ከኛ ሱቅ ጋር። ከዋናው መንገድ ዳር ነው የሚገኘው። እዛ ቦታ ላይ የምትገዡ ሎኬሽን ነው፣ ደንበኛ ነው የምትገዡ። በቃ ኦሬዲ የደራ ገበያ ያለው ማለት ነው። የፓርኪንግ ነገር ግን አያሳስባችሁ። በቂ የፓርኪንግ ስፔስ ከውጪም ከስር ቤዝመንትም አለው፣ ሃፍ ቤዝመንትም አለው። ስለዚህ የፓርኪንግ ነገር አያሳስብም። ማከራየትም መልሶ መሸጥም ያዋጣ 11 16 22 እና 32 ካሬዎች ናቸው። ኔት ኤሪያ ናቸው እንዳልኩሽ። ሱቁ ብቻ ያረፈበትን ካሬ ነው የምንሸጠው። ሌላ ተጨማሪ ኮመን ፓርኪንግ ለኮሪደር ለደረጃ የሚባሉ ፕራይሶች አልተካተቱበትም። በ2.2 ሚሊዮን ብር የሱቅ ባለቤት መሆን እንደምትችሉ ታውቃላችሁ። ያውም በመሃል መርካቶ። ሜሪት ፕሮፐርቲስ ለየት ያለ ኦፈር ይዞላችሁ እንደመጣ ሰምተን እዚህ ተገኝተናል። በመሃል መርካቶ እንዲሁም ደግሞ በዛ ብላችሁ ለምትመጡ ሰዎች የተለየ ዲስካውንት የያዘ አዲስ ፓኬጅ ይዞላችሁ እንደመጣ ሰምተናል። እነዚህ ሱቆች ምን አይነት ናቸው? ዋጋቸው ስንት ነው? የት ማግኘት እንችላለን? የሚለውን ሰፋ ያለ ቆይታ ልናደርግላችሁ ሜሪት ፕሮፐርቲስ ተገኝተናል። ቆይታችሁ ከኛ ጋር እንዲሆን እየጠየቅን ሙሉ ፕሮግራሙን ከመጀመሪያው እስከ መጨረሻው እንድታዩ እንጋብዛለን። ሰላም፣ እንዴት ነሽ? እንኳን ወደ ሜሪት ፕሮፐርቲስ በደህና መጣሽ። በጣም አድርጌ አመሰግናለሁ። እንኳን ሰላም ቆየሽ። ዛሬ እንግዲህ ወደ እናንተ ስንመጣ አዲስ ነገር ሜሪት ፕሮፐርቲስ ይዞ እንደመጣ ሰምቼ ነው የመጣሁት። እስቲ ስለ አዲሱ ነገርና ዝርዝር መረጃዎች ብትነግሪኝ። እውነት ነው፣ አዲስ ነገር አለን፣ በጣም ደስ የሚል ነገር አለን። ስለዚህ እሱን ቁጭ ብለን ብናወራ ነው የሚሻለው። ደስ ይለኛል። እንኳን በድጋሜ በደህና መጣሽ። በጣም አድርጌ አመሰግናለሁ። ዛሬ እንግዲህ ወደ መጣንበት ወደ ዋናው ጉዳይ ከመሄዳችን በፊት ስለ ድርጅታችሁ ብትነግሪኝ። ማን ነው? እስከዛሬ ምን አይነት ስራዎችን ሰርቷል? በጣም አሪፍ። እንግዲህ ሜሪት ፕሮፐርቲስ ይባላል። ለ15 ዓመታት ያህል ማርኬቱ ላይ ነበረ። በኢምፖርት ኤክስፖርቶች፣ ፓይፖችን በማምረት ኮንስትራክሽን ላይ፣ የቡና ንግዶች ላይ፣ እነዚህ ንግዶች ላይ እየተሳተፈ ያለ ድርጅት ነው። አሁን ደግሞ በዚህ አንድ ዓመት ውስጥ አራዳ ፓርክ ጋር 2240 ካሬ ላይ ያረፈ የመኖሪያ አፓርትመንቶችን እየገነባ ነው። እሱን ኦሬዲ ሽያጭ ወደ ማጠናቀቁ ነን። ቀጣይ ፕሮጀክታችን ደግሞ አሁን ያው እየተሰማ እንዳለው ተክለ ሃይማኖት ላይ 6700 ካሬ ላይ ያረፈ የንግድ ማዕከልን እየገነባ ነው ማለት ነው። በጣም ደስ ይላል። ዛሬ ወደ እናንተ የመጣንበት አዲስ ጉዳይ አለ። እስቲ ስለሱ ሰፋ አድርገሽ ንገሪኝ። ያው እንግዲህ እንዳልኩሽ ተክለ ሃይማኖት ላይ የንግድ ሱቆችን በአንድ የንግድ ማዕከል ላይ እየሸጥን ነው የምንገኘው። የተለያዩ የካሬ አማራጮች አሉን ከ11 እስከ 32 ካሬ ድረስ። ሌላው ለየት የሚያደርገን ነገር ሜሪት ኔት ኤሪያ መሸጣችን ነው። ሱቁ ብቻ ያረፈበትን የተጣራ ካሬ ነው የምንሸጠው። ሌላ ተጨማሪ የኮሪደር ምናምን ኮመን ኤሪያ የሚባሉ ነገሮች አሉ አይደለ? እነሱም በተጨማሪ አናስከፍልም። ኔት ኤሪያ ሱቁ ብቻ ያረፈበትን ብቻ ነው እየሸጥን ያለ ነው። አሁን ላይ ለየት የሚያደርገው ያው ሌሎች ተጨማሪ ኦፈሮችን ስላመጣን ነው። ካከፋፈል ሁኔታው አንጻር የተለያዩ ዲስካውንቶችን እንዳከፋፈላቸው እነሱ ነገሮች ናቸው አሁን ላይ ለየት ብሎ የመጡት ማለት ነው። መልካም። ይህንን ሱቅ የት አካባቢ ላይ ያመጣችሁት? ከሎኬሽን አንጻር ሱቁን ለመግዛት የሚያስቡ ሰዎች ምን የተለየ ጥቅም ያገኛሉ? በዋነኝነት እውነቱን ስነግርሽ ሜሪት እየሸጠ ያለው ሎኬሽን ነው። መሃል መርካቶ ነው። ተክለ ሃይማኖት ቤተክርስቲያን አጥር ነው የሚለያቸው ከኛ ሱቅ ጋር። ከዋናው መንገድ ዳር ነው የሚገኘው። 18 ሜትር ገባ ብለን ነው ኮንስትራክሽኑን መስራት የጀመርነው። ያው ዲስ ዴይስ ያለው የኮሪደር ነገር እንዳያሰጋ ማለት ነው። ገባ ብለን የሰራ ነው። በዋነኝነት እንዳልኩሽ ሎኬሽን ነው የምንሸጠው። ሎኬሽኑ ነው ማተር የሚያደርገው። መሃል መርካቶ ነው። ሌላ ቦታ ላይ ሾፖችን ስትሸጪና የሀገሪቷ አይደለም የሀገሪቷ የአፍሪካ ሜን ሴንተር የሆነው ሜን ማርኬት ሴንተር የሆነው መሀል ላይ ስትሸጪ አንድ አይደለም። ስለዚህ እዛ ቦታ ላይ የምትገዡ ሎኬሽን ነው፣ ደንበኛ ነው የምትገዡ። በቃ ኦሬዲ የደራ ገበያ ያለው ማለት ነው። እየገዙንም ያሉት በአብዛኛው የመርካቶ ነጋዴዎች ናቸው። አሁን ሱቃቸው እየፈረሰ ያለባቸው ደንበኞችን በጣም ወደኛ ነው እየመጡ ያሉት እና ጥሩ ታይም ነው አሁን ላይ። ስለዚህ ሎኬሽናችን ኤግዛክት ሎኬሽናችን የሚገኘው የተክለ ሃይማኖትን አደባባይ ወረድ እንዳልሽ ከጋራድ ህንፃ ፊት ለፊት በራሱ በተክለ ሃይማኖት ቤተክርስቲያን ሳይድ ጋር ነው የሚገኘው። በጣም ጥሩ። ሰዎች ቤትም ሱቅም በሚገዙበት ጊዜ አንድም ራሳቸው ሊገለገሉበት ነው፣ ሁለትም ደግሞ ለማከራየት ነው እና አሁን እዚህ ሎኬሽን ላይ ያለ ሱቅ ሰዎች ሲገዙ ምን የተለየ ጥቅም ያገኛሉ? በዚህ መንገድ የኛ ሱቅ ከሌሎቹ ለየት ያደርገዋል ብለሽ የምታምኝባቸውን ነጥቦች አንሽልኝ። እሺ፣ አንደኛ እንዳልኩሽ ሴንተር ነው። የትልቁ ማርኬት መሀል ላይ ነው የሚገኘው። ሁለተኛ ሱቆቻችን እንዳልኩሽ ኔት ኤሪያ ነው የምንሸጠው። እንደ አፓርትመንቶች ወይ እንደ ሌላው ቦታ ኮመን ኤሪያ አድ አድርገን አይደለም የምንሸጠው። ሌላው ደግሞ ራሴ እንደ ዲስፕሌይ ልጠቀምበት እንደ ስቶር ላድርግ ወይ አሁን ለምሳሌ ጎማ ነጋዴዎች ከታች ስቶር አድርገው ከላይ ሾሩም
አይነት ነገር ይገዛሉ። በጅምላ የሚያከፋፍሉ ሰዎች ለስቶር አድርገው ይዙታል፣ ሰፋ ያለ ካሬን። ፕላስ ደግሞ ከፍለው ማከራየት ይችላሉ። ማከራየትም መልሶ መሸጥም ያዋጣል። በምን ያህል ጊዜ ገደብ ነው ልትጨርሱት ያሰባችሁት? አሁንስ ምን አይነት ፕሮግረስ ላይ ነው ያለው? አሁን ላይ የደረሰበት ፕሮግረስ አንደኛ ፍሎር እየተሰራ ነው። ግራውንዱን ኦልሬዲ ጨርሰን ወደ አንደኛ ፍሎር እየሄድን ነው። በአንድ አመት ጊዜ ውስጥ ጨርሰን እናስረክባለን። ምንም ጥርጥር የለውም። በአንድ አመት ጊዜ ውስጥ ያው ማለት ከአሁን የሚገርምሽ መጀመሪያ መጥተው ያዩት ክላይንቶች ይሄማ ገና ነው ብለው ያዩት ክላይንቶች አሁን ደግሞ እየመጡ ነው ያሉት። እንዴት በዚህ ፍጥነት እዚህ ደረጃ ላይ ደረሰ? በሁለት ወር ከ2 እስከ 3 ወር ባለ ጊዜ ውስጥ ነው። ዋናው የኮንስትራክሽን ስራ ፋውንዴሽኑ አይደለም፣ ትንሽ ጊዜ የሚፈጀው ፋውንዴሽኑ ነው። አሁን ኦልሬዲ እሱ አልቆ ግራውንድ ጨርሰናል። ወደ ፈርስት ፍሎር እየሄድን ነው 3 ወር ባልሞላ ጊዜ ውስጥ። ስለዚህ በአንድ አመት ጊዜ ውስጥ የማናስረክብበት ምንም ምክንያት አይኖርም። መልካም። እንደው ባታስረክቡስ ለተጠቃሚ ወይ ለገዢ የተዘጋጀ ሌላ ሀሳብ ይኖራል? እኛ እናስረክባለን። በሱ ነው እርግጠኛ የምንሆነው። እናስረክባለን። በአንድ አመት ጊዜ ውስጥ እናስረክባለን። በዚህ 100% እርግጠኛ ነኝ። 100% እርግጠኛ ነኝ። መልካም። እንግዲህ ፈጠን ብለው ቤቶች ወይም ሱቆች በሚሰሩበት ጊዜ ብዙዎች ደግሞ ጥያቄ ያነሳሉ። የጥራት ደረጃው ምን ይመስላል? ምን አይነት ማቴሪያል ነው የሚጠቀሙት? በፍጥነት ማስረከብ ብቻ ነው ወይስ ጥራት ላይ ይጠነቀቃሉ የሚለው የብዙ ሰዎች ጥያቄ ነውና እዚህ ከጥራት አንፃር ደግሞ ያለውን ሀሳብ አንሽልኝ። ምንም ጥርጥር አይግባቸው። በዚህ ሜሪት ፕሮፐርቲስ የሚታማ አይደለም። ለጥራት እንጨነቃለን፣ ግዴታም ነው። ኖርማሊ አሁን ያው ጅማሬ ላይ ነን። እንደ ሜሪት ኮንስትራክሽን ላይ ሪል ስቴት ላይ ምናምን ጀማሪዎች ነን። ስለዚህ ወደፊት ራስሽን ራሱ ድርጅትሽን ቢልድ አፕ እያደረግሽ ስትሄጂ ሰው እንትን ውስጥ የምትፈጥሪው ኢሜጅ አለ። በጥራትም በፍጥነትም መታወቅ ነው የምንፈልገው። ሰው ማይንድ ውስጥ ማስቀመጥ የምንፈልገው እሱን ነውና በጥራት ላይ ሀሳብ አይግባችሁ። መልካም። እኔ ራሴ ጓጉቻለሁ እነዚህን ሱቆች ምን አይነት የካሬ አማራጭ እንዳላቸው ለመስማት። ምክንያቱም መርካቶ እንደሚታወቀው ትልቅ የገበያ ማዕከል ነው። እዛ ቦታ ላይ ደግሞ ሱቆች ማውጣት ማለት በጣም ደስ የሚል እድል ነውና እስቲ በምን አይነት የካሬ አማራጭ ነው እነዚህን ሱቆች ያዘጋጃችሁት? በጣም ጥሩ ጥያቄ። ወደ ዋናው ጥያቄ መተናል። እነዚህ ካሬዎች እንግዲህ ያው ህንጻችን G+5 ነው። ከግራውንድ ጀምሮ እስከ 4ኛ ፍሎር ድረስ ለሱቅ ያዘጋጀ ነው ካሬዎች ናቸው። ፓርቲሽኑ ለሱቅ ነው የተዘጋጀው። 5ኛ ፍሎር ግን ለኦፊስ ለሚፈልጉ ሰዎች ተለቅ ያሉ ካሬዎች 5ኛ ፍሎር ላይ ይኖሩናል። መርጅ አድርገው መግዛት ለሚፈልጉ ፐር ፐርሰን እስከ 120 ካሬ ድረስ አንድ ላይ መርጅ አድርገን በተለየ ቅናሽ እንሰጣለን ለነሱ። 3-4 ሆኖ ለሚመጡ ሰዎችም እንደዛው። እነዚህ ካሬዎች 11፣ 16፣ 22 እና 32 ካሬዎች ናቸው። ኔት ኤሪያ ናቸው እንዳልኩሽ። ሱቁ ብቻ ያረፈበትን ካሬ ነው የምንሸጠው። ሌላ ተጨማሪ ኮመን ለፓርኪንግ፣ ለኮሪደር፣ ለደረጃ የሚባሉ ፕራይሶች አልተካተቱበትም ማለት ነው። መልካም። አሁን ደግሞ ምን አይነት ያከፋፈል ሁኔታ አላቸው? ዋጋቸው ስንት ነው ወደሚለው እንሂድ። በጣም ጥሩ ጥያቄ። እሺ ያው ትንሹ ካሬያችን እንዳልኩሽ 11 ካሬ ነው። 11 ካሬውን ከ2,750,000 ብር ጀምሮ ትንሹ ዋጋችን 2,750,000 ብር ነው። ከዛ ጀምሮ ማግኘት ይችላሉ። ትልቁ ካሬያችን ደግሞ ያው ተመጣጣኝ ነው። ቤትና ሱቆችን ስታስቢ አንድ አይደለም፣ ፕራይሱም አይደለም። ትልቁ ዋጋችን ትልቁ ካሬያችን 32 ካሬ ነው። የ32 ካሬው ደግሞ 12,640,000 ትልቅ ለሚፈልጉ። ትንሽ ለሚፈልጉ ደግሞ 11 ካሬውን በ2,750,000 ብር ማግኘት ይችላሉ ማለት ነው። መልካም። እንግዲህ ጥሩ ኦፈር ነው ይዛችሁ የመጣችሁት። ነገር ግን እንደው አንድ ሰው 100% የመክፈል አቅም ቢኖረውና ከናንተ ደግሞ ዲስካውንት ማግኘት ቢፈልግ በተለያየ አይነት ፐርሰንት 75ም ከዛም በላይ እንዳከፋፈላቸው ለእናንተ ጋር የተዘጋጀ ዲስካውንት አለ ወይ? በሚገባ አሁን ይሄ እንግዲህ እንዳልኩሽ ሁለተኛ ዙር ነው የሽያጭ መርሃ ግብራችን ነው። ሁለተኛ ዙር የሽያጭ መርሃ ግብራችን ነው። ብዙ ኦፕሽኖች አሉን። ብዙ የካሬ አማራጮች ቦታም ከፍሎርም አንፃር ብዙ አማራጭ አለን። እንግዲህ ቀድሞ ለሚመጡ ብዙ ሆኖ ለሚገዙ ሰዎች የተለየ ኦፈር ነው የምንሰጠው። ከ15 እስከ 20% ድረስ ዲስካውንት እንሰጣለን። ለምሳሌ 11 ካሬውን ያው 11 ካሬው ትንሹ ካሬ ስለሆነ የ2,750,000 ብሩን 11 ካሬ 100% ከፍዬ ልግዛ የሚል ክላይንት ቢመጣ እሱም በ20% ዲስካውንት ስንሰራ ወደ 2.2 ሚሊዮን ብር ይመጣል። ዋው! ጥሩ ቅናሽ ነው። ጥሩ ኦፈር ነው ያመጣነው። ጥሩ ቅናሽ አለው።
መልካም። ስለዛ ሌሎቹም እንደ ፍላጎታቸው ከ100% በታች 25ም 50% ቢኖራቸው ዲስካውንት ይኖራል ማለት ነው። አዎ ከ50% ጀምሮ ዲስካውንት አለን። 50ም 75ም 100ም ለሚከፍል ሰው እንዳከፋፈላቸው የተለየ ዲስካውንት ይኖረናል። ሞር ደግሞ 3-4 ሆነው በግሩፕ መተው ለሚገዙ ሰዎች 3 እና ከ3 በላይ በግለሰብም ደረጃ ለሚገዙ ሰዎች፣ ለሬስቶራንቶች ሬስቶራንት ለሚፈልጉ ሰዎች፣ ካፌዎችን ለሚፈልጉ ሰዎች ተለቅ ያለ ካሬ ስለሆነ የሚፈልጉት እነሱን መርጃ አድርገን በተለየ ዲስካውንት በተለየ ቅናሽ እናስተናግዳቸዋል። በጣም ደስ ይላል። አንድ ያላነሳ ነው ነጥብ አለ። ይህ ቢልዲንግ ምን አይነት አሜኒቲዎችን ይዞ መጥቷል? ሱቅ ሲባል ያው የሚያስፈልጉት አሜኒቲዎች አብረው ስላለ ስፔሻሊ መርካቶ አካባቢ ብዙ ሰዎች ፓርኪንግ ላይ ይቸገራሉ። ሌሎች ነገርም ላይ እስቲ ስላለው ነገር እናንሳ። ያው እንግዲህ አንድ አፓርትመንትም ሆነ ሱቅ ካስረከብሹ በኋላ የራሱ አሶሲዬሽን ይኖረዋል። ድርጅቱን ረን የሚያደርግ ማለት ነው። ቢልዲንጉን የሚያስተዳድር አሶሲዬሽን ይኖረዋል። እሱ ይኖራል። በተጨማሪ የፓርኪንግ ነገር ግን አያሳስባቸው። 6700 ካሬ ያልኩሽ መጀመሪያ ላይ ስንጀምር ቢልዲንጉ ያረፈበት ነው። አጠቃላይ ካሬው የግቢውን ጨምሮ ግን 8400 ካሬ ነው። ስለዚህ በቂ የፓርኪንግ ስፔስ ከውጪም ከስር ቤዝመንትም አለው፣ ሃፍ ቤዝመንትም አለው። ስለዚህ የፓርኪንግ ነገር አያሳስብም። በጣም ደስ ይላል። የነበረን ቆይታ በጣም ደስ የሚል ነበር። ስለእያንዳንዱ ጥሩ የሆነ መረጃ ነበር የሰጠሽኝ። ለጊዜሽ አመሰግናለሁ። ቀረ ብለሽ የምታስቢው ሀሳብ ካለ ግን ድሉ ልስጥሽ። ያው እንግዲህ ምንም ነገር ላይ የመጀመሪያ ተጠቃሚ መሆን ጥሩ ነው። መጀመሪያ ስትመጪ ቀነስ ባለ ፕራይስ ታገኛለሽ። የተሻለ ቦታ የሱቅ አማራጭ ታገኛለሽ። ፊት ለፊት ከኋላ ምናምን የሚባል ነገር አለ አይደለ? ስለዚህ ቀድማችሁ መታችሁ አሲዙ፣ ቀድማችሁ መታችሁ ግዙ። ይሄ እድል አያመልጣችሁ ነው የምለው። እሺ እናንተ ማግኘት ለሚፈልጉ ሰዎች በየትኞቹ አድራሻ እናንተ ማግኘት ይችላሉ? እኔ የአብስራ ጥላውን እባላለሁ። በሜሪት ሪል ስቴት ላይ እንዳልኩሽ ሴልስ ሱፐርቫይዘር እና የሽያጭ አማካሪ ነኝ። እዚህ ታች ላይ በሚገኘው ስልክ ደውለው ሪዘርቭ ማድረግ፣ ቡክ ማድረግ፣ ሳይቱን መጎብኘት፣ መግዛት ይችላሉ። በጣም አድርጌ አመሰግናለሁ። በ2.2 ሚሊዮን ብር መርካቶ ላይ የሱቅ ባለቤት መሆን እንደምትችሉ ዛሬ ሜሪት ፕሮፐርቲስ አስቃኝቶናል። እንግዲህ በዛ ብላችሁ ለምትመጡ ሰዎች ደግሞ የተለያዩ አይነት ዲስካውንቶች እንዳሏቸው ሰምተናል። ከ50% 75 እስከ 100 ድረስ እንደየምርጫችሁ አከፋፈላችሁን እያደረጋችሁ የተለያዩ አይነት ዲስካውንቶችን ማግኘት ትችላላችሁ። እንግዲህ ይሄ ድል በጣም ለአጭር ጊዜ እንደሚቆይ እኛም ሰምተናል። ፈጠን ብላችሁ በመምጣት የሱቅ ባለቤት እንድትሆኑ ከወዲሁ እንጋብዛለን። በየጊዜው ደግሞ እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲደርሳችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ደግሞ ሰላም ቆዩ።